የብዙ ጥያቄ ራሷንም ጥያቄ ይዛ ያለች እናት ናትና በጣም እኔ ከብዶኛል። በጣም ከባድ ነው። አደባባይ ላይ መስቀል አደባባይ ላይ ነው ከተማው ላይ የጣሉት ማለት ነው። ገለው በጎማ እየጎተቱ ማለት ነው። እንዳለ አቧራ ነው ሆኖ ያለ ማለት ነው። ልብሱ ምንም አይታወቅም። ራሱ ይዘን መጠን ደግሞ መቀበሪያ ጠፋ ማለት ነው። አስከሬን ይዘን የተቀመጥን ማለት በጣም ከባድ ነው። አሁን ሳወራው በጣም ቀላል ይመስላል። አባቴን አገናኙ ሲላቸው ሰማይ ቤት ጠብቁት አሉ ማለት ነው። መቃብር እንኳን የለህም ሲባል ስጋዬን አሞራ ይብለውን ብቻ ነፍሴ ይዳን ብቻ ሰዎች ይዳኑ ነው የሚሉኝ። ልጆች በጣም ተጎድተዋል። ሙነሽ ነው ብዬ አንድ ቀን የጠየኳት አይ እኔ መሞት ነው የምፈልግ። እንዲሁ ትልቅየውም ራሱን ማጥፋት ይሞክራል። በጣም ብዙ ቀን እከታተለዋል። በወንጌል ምክንያት ባለቤቴን አጥቻለሁ። በጣም እንገላችኋለን፣ ቤተሰባችሁን እንጨርሳችኋለን፣ ወጣቶች ይሰባሰባሉ ይላሉ፣ ይልኩብናል ማለት ነው። ግን በዛም ሁላ ዝም ብለን ጸንተን ቁመን ኖረን ነበር። ያ የፈሰሰ ንጹህ ደም መቼም ዋጋ አለው ነው የምለው እኔ። ነገር ግን ለአሁን መነሻ እንዲሆን ያው ቼክ አለ እዚህ እጄ ላይ እሱን ለአንቺ አበረክታለሁ። ይህንን ታሪክ የሰማችሁ በሙሉ የምትቆረሱት የምታካፍሉት ጥቂት ነገር ሊኖራችሁ እንደሚችል አምናለሁ። የዛሬ የሰርፕራይዝ እንግዳችን ከጎንደር ከአንዱ ክፍለ ሀገር ላይ የመጣችው አጸደ መነሻ ትባላለች። አጸደ መነሻ ከባለቤቷ ከመሪጌታ ኃይለ ኢየሱስ ጋራ ለ16 ዓመት በትዳር ተጣምራ የኖረች እንደገና ደግሞ የ4 ልጆች እናት ናት። በህይወቷ ላይ የተከሰተ በጣም እጅግ የሚያሳዝን ታሪክ አለና ባለ ታሪኳ የራሷን ታሪክ ትተርክልናለች። ደስተኞች ነን አብሮነታችሁ ስለማይለየን። መልካም ቆይታ፣ ተከታተሉት። ስሜ አጸደ መነሻ እባላለሁ። የመጣሁት ጎንደር ዙሪያ አካባቢ ነው። በትዳር 16 ዓመት አብሬ እኖራለሁ ከባለቤቴ ጋር። የ4 ልጆች እናት ነኝ እና የደረሰብኝ ችግር በወንጌል ምክንያት ባለቤቴን አጥቻለሁ ማለት ሌላ ምንም ነገር የለበትም። በወንጌል ብቻ በሚሰራው ብቻ እግዚአብሔር ዘመንና ጊዜ ሰጥቶት ባለችው እድሜ አገልግሏል። እግዚአብሔር በጣም በሚገባ በገጠር በከተማ በእግሩ ሁላ ነው እየሄደ። ትራንስፖርት እንኳን ባይኖረው በእግሩ ይሄዳል። እያገለገለ ነው የኖረ እና በጣም ዛቻዎች በዙበት። በዚህ ምክንያት በጣም እንገላችኋለን፣ ቤተሰባችሁን እንጨርሳችኋለን፣ ወጣቶች ይሰባሰባሉ ይላሉ፣ ይልኩብናል ማለት ነው። ግን በዛም ሁላ ዝም ብለን ጸንተን ቁመን ኖረን ነበር እና በጣም አሁን ግን እየከፋ በጣም በአካልም እየተነጋገሩ ለልጆች ሁሉ ይልካሉ። ከባድ ነበር። በዛን ሰዓት እሱ በጣም ፈራንና እኛን ወደ ቤተሰብ ሰደደንን። ለጥቂት ለአንድ ወር የሚሆን እሱም ወጦ ነበረ። ከዛ ግን ለአንድ ነፍስ እንኳን እግዚአብሔር ዋጋ አለው፣ ስለዚህ እንደፈለገው ልሁን እንጂ ብሎ ተመለሰ። ሲመለስ እኔም አብሬ መጣሁ ማለት ነው። ተመልሼ ማለት የሚቀልበውም የለም ማንም ስለሌለው መጣሁ። እዛ ስመጣ ለምን መጣሽ አለ ማለት ልጆቼ መጥፎ ነገር የኔን ጉዳት እንዲያዩ አልፈልግም ነው። እዛ መጣሁኝ። 2 ልጆችን ይዤ መጣሁ። 2ቶችን ትቼ መጣሁ። እዛ ይዣቸው መጣሁኝና እንደቆየን ናፈቁኛልና 2ቶችን ይዟቸው መጣ። ሮብ ያን ነገር ሊፈጠር ቅዳሜና እሑድ ልጆችን ይዞ መጣ። ልጆችን ይዞ መጣና ሮብ ቀን ነው ወጣ። ምሽት 2 ሰዓት አካባቢ እንግዶች ነበሩ። እነሱን እራት አበላልቶ እሱ ወጣ ማለት ነው። እዛ እንደወጣ እኛም ይመለሳል ብለን ዝም ነው ያለን ማለት ነው። እንደተደወለለት እኛ አናውቅም። እዛ 2 ሰዓት አካባቢ 20 ደቂቃ ቆይቶ ነው የጥይት ድምፅ ሰማን። ስንሰማ ስንደውል ስልኩን አያነሳም። እዛ ቆይቶ ንጋት አካባቢ ነው በጣም ስንደውል ነው ያደርነው። ሰማይ ቤት ጠብቁት አለ ትልቅየው ልጅ ሲደውል። አባቴን አገናኙ ሲላቸው ሰማይ ቤት ጠብቁት አሉ ማለት ነው። እዛ አደርነን። በንጋት እንግዶችም ወጡ፣ እኛም ፍለጋ ወጣን። ፍለጋ ስንወጣ አደባባይ ላይ መስቀል አደባባይ ላይ ነው ከተማው ላይ የጣሉት ማለት ነው። ገለው 4 ጥይት አግኝተናል። ከዛው ላይ አድርገው ደግሞ በጎማ እየጎተቱ ማለት ነው። እንዳለ አቧራ ነው ሆኖ ያለ ማለት ነው። ልብሱ ምንም አይታወቅም። ራሱ እንዳለ በአቧራ እየጎተቱት አድርገው ጥለውት አገኘን። ይዘነው መጣን። ይዘን መጠን ደግሞ መቀበሪያ ጠፋ ማለት ነው።
አስከሬን ዘን የተቀመጥነው። እዛ ቅዱሳንና አመረ ወንጌል ያስከሬን እኛ እንችላለን አስከሬኑን አንሱትና ብለው አስከሬኑን ዘመጣን ባህር ዳር ተቀበር። ማለት በጣም ከባድ ነው። አሁን ሳወሩ በጣም ቀላል ይመስላል። በጣም ከባድ ነው አስከሬን ይዞ መቀመጥ ማለት ነው። ጉዳቱ እያለ ደግሞ አስከሬን ይዞ መቀመጥ ከባድ ነው። እዛ ምድር ነው የተቀመጠ። ይሄን ሁሉ ያውቃል። መቃብር እንኳን የለህም ሲባል ስጋዬን አሟራ ይብለው ብቻ ነፍሴ ይዳን ብቻ ሰዎች ይዳኑ ነው የሚል እንጂ መሞት ሁሉ ያውቃል ማለት ነው። ሰዎች ይዳኑ ስጋ አፈርነና ወደ አፈር ትመለሳለህ ፈለገ ይሁን ነው የሚል ራሱ ስለ አስከሬን አይጨነቅም ነበር። እና በጣም ከባድ ነው። ልጆች በጣም ተጎድተዋል ማለት ነው። በጣም ነው የተጎዱት። ራሱ እንዲቱ የ9 ዓመት ናት ግን 8 ኪሎ ነው የሆነች። በጣም ያሳዝነው። በጣም ነው የደከመች። ምግብ እንኳን እግዚአብሔር ይስጣቸው ቅዱሳን እየወሰዱ ትንሽ ትንሽ ቅመሽ ይሏታል። ትሻትልም እንዲች ብላ ሙነሽ ነው አንድ ቀን የጠየቋት። አይ እኔ መሞት ነው የምፈልግ፣ እኔ አባዬን ከላይ እንዳገኘው መሞት ነው የምፈልግ ነው ያለች ማለት ነው። እንዲሁ ትልቅየውም ራሱን ማጥፋት ይሞክራል። በጣም ብዙ ቀን እከታተለዋለሁ። እዛ ለምንድን ነው እኮ ሲኦል ነው የምትገባ ነው የምለው። እኔ ሲኦል መግባት ያልጠፋኝም አባቴን አጥቼ ከምኖረው በቃ ሲኦል መግባቴን ያልጠፋኝም ነው የሚለኝ ማለት ነው። እና በጣም ከባድ ነው። ልጆች እንዴት እንደሚያድጉ እንጃ ማለት አይምሯቸው በጣም ተጠብሷል። እንዲያ ሆኖ ደግሞ ራሱ ቀብር መጠንሳል። ልጆችን አባታቸው አንገቱን ተቆርጧል፣ እንደዚህ ሆኗል እኮ ራቁቱን ነው የጣሉት። በጣም ማይሉት የለም ማለት ነው። ልጆች ማስረዳት እንኳን በሞክር በቃ አይሰሙኝም። ተቆርጦ ይላሉ ነው የሚሉኝ። ራሱ ተቆርጦ ወድቆ ይላሉ ነው የሚሉ። በጣም ከባድ ነው ማለት ነው። ልጆች በጣም ተጎድተዋል። መቼም ቢሆን መቼም እኔ እንጃ እንዴት እንደሚፈወሱ እንጃ። አይምሯቸው በጣም ከባድ ነው። እኔ ከብዶኛል የልጆች ነገር። የ4 ልጅ ጥያቄ መመለስ በጣም ከባድ ነው ራሱ። ሁሎች ጥያቄ አላቸው፣ እያንዳንዳቸው የአባታቸው ጥያቄ አለ። መልስ እንኳን አላገኙም። ዝም የምልበት ጊዜ አለኝ ራሱ በሚጠይቁኝ ነገር ሁላ። በጣም እኔ ከብዶኛል። በጣም ከባድ ነው። እና እኔ ማስተላልፈው ደግሞ ለገዳዮች እግዚአብሔር ምሕረት አድርጎላቸው ማለት ያ የፈሰሰ ንጹህ ደም ዋጋ እንዲኖረው ነው የምፈልግ። ሌላ አይደለም። ወይም ይሙቱ እንደዚህ ሆኖ አይደለም። እግዚአብሔር ለንስሐ በቅተው እንዲመለሱ ነው የምፈልግ። ያ የፈሰሰ ንጹህ ደም መቼም ዋጋ አለው ነው የምለው። አሁንም እኔ እዛ ምድር ላይ ዋጋ እንዳለው ነው ማምን ማለት ነው። በጣም ከባድ ነው። እኔ ማለት ማንም ከጎኔ እንዲቆም እፈልጋለሁ። ለልጆቼ ከጎናቸው እንዲቆሙ ማንም እፈልጋለሁ። ቤተክርስቲያን ከጎናቸው እንዲቆም እፈልጋለሁ። ማለት አባታቸው የተሰዋበትን ወንጌል ይዘው እንዲቀጥሉ ነው የምፈልግ። ተጽናንተው ቁመው በቅዱሳን እቅፍ ውስጡ ነው፣ በቤተክርስቲያን እቅፍ ውስጡ ነው ልጆቼ እንዲያድጉ ነው የምፈልግ፣ እንዲለወጡ እፈልጋለሁ። እና ደግሞ ማመሰግነው ቤተክርስቲያን እናንተን የጠራችሁኝ ነው። በጣም ከልብ አመሰግናለሁ። እግዚአብሔር ዘመናችሁን ይባርክ። ያመጣኝን ወንድሜንም ዋጋ ከፍሏል። በጣም እግዚአብሔር ዘመኑን ይባርክ ነው። እንግዲህ ተመልካቾቻችን ባለ ታሪኳ ወይዘሮ አጸደ ያቀረበችልን በጣም ልብ የሚነካ ምስክርነት ነውና ዛሬ ከልቤ ላበረታታችሁ ፈልጋለሁ። ከዚህ ቤተሰብ ጎን እንድትቆሙ፣ ከሷ ጎን፣ ከልጆቿ ጎን እንግዲህ በስነ ልቦና የተጎዱ፣ በጤና የተጎዱ፣ እንደገና ደግሞ በትምህርት ቤታቸው በሚገባ መማር ለአሁን ላይ ያቃታቸው ልጆችን ይዛ የብዙ ጥያቄ ራሷንም ጥያቄ ይዛ ያለች እናት ናትና እኛ እንደ ጋብስ ዓለም አቀፍ አገልግሎት አሁንም በሚቀጥለውም ዘመን እግዚአብሔር በረዳን አቅም
ከጎንሽ እንሆናለን። ነገር ግን ለአሁን መነሻ እንዲሆን ያው ስትመጪ የመጣሽበትን የአውሮፕላን ወደ 10,000 ብር ገደማ ከከፈልነው በተጨማሪ እንደ ዘር እንዲሆንልን ለአንቺ የምናበረክትልሽ እንደ ጋብስ ዓለም አቀፍ አገልግሎት የ15,000 ብር ቼክ አለ እዚህ እጄ ላይ። እሱን ለአንቺ አበረክታለሁ። ቁጭ ጌታ ይባርክሽ። እና እናንተም ደግሞ ቅዱሳን በተለይም በውጭም በሀገር ውስጥም የምትገኙ ይህንን ታሪክ የሰማችሁ በሙሉ የምትቆረሱት የምታካፍሉት ጥቂት ነገር ሊኖራችሁ እንደሚችል አምናለሁ እና ያያችሁ በሙሉ ይሄንን በስክሪኑ በታች የምታገኙትን የስልክ አድራሻና የባንክ አካውንት በመጠቀም ከእህቴና ከወንጌል ጎን እንድትቆሙ ይህንን ቤተሰብ እንድታጽናኑ ከጎናቸው እንድትሆኑ ለአሁን ብቻ አይደለም በቀጣይ ዘመናትም ልጆቿን ማሳደግ አለብኝ የምትሉ ሰዎች ካላችሁ እንድትደውሉልን። አስተምራለሁ፣ አንዷን ልጅ እኔ አስተምራለሁ፣ ሌላኛው እኔ አስተምራለሁ የምትሉ ሰዎች ካላችሁ እንድትደውሉልን። የቤት ኪራይ መክፈል እፈልጋለሁ፣ ለአስቤዛ በየወሩ ማድረግ እፈልጋለሁ የምትሉ ሰዎች እንድትደውሉልን አደራ እንላችኋለን። ይህንን ቤተሰብ ለወንጌል የተሰዋውን ወንድማችንን እግዚአብሔር ተናግሮታል። ልጆችህን እኔ ራሴ ኃላፊነት ወስዳለሁ፣ ለልጆች አታስብ ሲለው ነበር በሕይወት በነበረበት ጊዜ። ስለዚህ ይህንን ወንድም እግዚአብሔር የተናገረው ስለሚፈጽም ከእግዚአብሔር ጋር አብራችሁ እንድትሰሩ ከእግዚአብሔር ጋር አብራችሁ ይህንን ቤተሰብ እንድታገለግሉ ይህን የከበረ ጥሪ አቀርብላችኋለሁ። በእነሱ ቤት ላይ በእነሱ ሕይወት ላይ የደረሰውን ሐዘን ያንን አስከፊ ጊዜ እንዲያልፉ እግዚአብሔር የተጠቀመባቸው ያገለገሉ ቅዱሳንን በተለይም ደግሞ እሷ እንዳመሰገነችው ሐመረ ወንጌል ዘኢትዮጵያ እግዚአብሔር አብዝቶ ይባርካቸው ማለት ፈልጋለሁ። እንዲሁም ደግሞ በቤተ ክርስቲያንን ያገለገሏትን ቅዱሳኖችን የረዷትን እስካሁን ድረስ እያገዟት ያሉትን ሁሉ እግዚአብሔር በእውነት አብዝቶ ይባርካችሁ ማለት ፈልጋለሁ። ይህ የዘራችሁት ዘር ፍሬ ይዞ እንደሚመለስ አምናለሁ። በዚህም ምድር በሰማይም የምታጭዱት እንደሚሆን አምናለሁ እና አሁንም በድጋሚ የማበረታታችሁ ሌሎቻችን የቀረነው ደግሞ ከዚህ በኋላ ከጎኗ በመቆም አብረን ይህንን ቤተሰብ እንድናቀና፣ እንድናጽናና፣ እንድናበረታ የከበረ ጥሪ ያቀርብላችኋለሁ። እንግዲህ ዛሬ የነበረን የሰርፕራይዝ ዝግጅታችን በዚህ ይጠናቀቃል። ሳምንት ከሌላ የሰርፕራይዝ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም